ሰላም እንዴት ናችሁ እህቶቼ እና ወንድሞቼ? ደህና ናችሁ? ያው ዛሬ እንግዲህ በፍትፈታም ባልሆነ ወሬም አይደለም የመጣሁት ማለት ነው። እንግዲህ ከእናንተ ምክር ፈልጌ ነው የመጣሁት ማለት ነው። ምክራችሁን ደግሞ ኮመንት ላይ እንደምታስቀምጡልኝ ተስፋ አድርጋለሁ ማለት ነው። አይታችሁኝ እንደማታልፉ እርግጠኛ ነኝ። እንግዲህ ዛሬ የመጣሁበት ምንድነው ቤተሰቦቼ፣ በተለይ ሀረብ ሀገር የምትገኙ እህቶቼ ይሄ ለእናንተ ነው ማለት ነው። እሱም ከእናንተ መልካም ምክራችሁን እንፈልጋለሁ። ስለዚህ ምከሩኝ፣ ምን የምትሉኝን ሀሳብ አስተያየት አስቀምጡልኝ ማለት ነው። እና የዛሬ እንግዲህ የመጣሁበት አጀንዳ ምን መሰላችሁ? የጀማ ያው እኔ ስደት ረዥም አመት ነው የተቀመጥኩት። እንደምታውቁት የምታውቁም አላችሁ ማታውቁም አላችሁ። ሶ ረዥም አመት ተቀምጬ እንግዲህ እኔ ቤት አልገዛውኝም ማለት ነው። እሱም እንግዲህ ቤት ያልገዛውበት ምክንያት ያው በአንዳንድ ነገሮች ምክንያት ምናምን ነገር ያው ብሬንም የሆነ ሰው አጠፋብኝና ምናምን ነገር ቤት አልገዛውኝም ነበረ ማለት ነው። እና አሁን ደግሞ ረዥም አመት ነው የተቀመጥኩት እና እኔ ደግሞ አሁን ወደ ሀገር መግባት እፈልጋለሁ። ስለዚህ እናንተ ደግሞ ልትመክሩኝ ይገባል ማለት ነው። ረዥም አመት ስለተቀመጥኩኝ እኔ ሀገር መግባት እፈልጋለሁ። ነገር ግን እንዴት ረዥም አመት ብዙ ልጆች ሳማክራቸው በቲክቶክም በምንም እንዴት ረዥም አመት ተቀምጠሽ ቤት አልገዛሽም? ቤት ካልገዛሽ መሄድ የለብሽም ወደ ሀገር ቤት። ከዛ ባሻገርም ደግሞ አሁን ሀገር ቤት እንደሚታወቀው ጦርነት ነው። ስለዚህ በጦርነት ምክንያት በነገራችን ላይ እየቀለድኩ እንዳይመስላችሁ ጋይስ፣ ይሄ ትክክለኛ መረጃ ስለሆነ ሀሳብ አስተያየታችሁ መቼም 3-4 ደቂቃ ኮመንት መጻፍ አያቅታችሁም አይደለ? 2 ሰዓት 3 ሰዓት ግን ድራማ ለማየት የአለሙ የዘሪቱን ድራማ ለማየት አንደኛ ናችሁ። እኛን ግን የጥቃቅኖችን ሀሳብም ሆነ የጠፋብንን ነገር ማስረዳት አትችሉም። ሆይ ለምን እኛ ሰው አይደለንም? እኛም እኮ አንድ ቀን እንፈምሳለን ታውቃላችሁ። ያን ጊዜ ሳትወዱ በግዳችሁ ታዩናላችሁ አይደል እንዴ? አዎ፣ ለነዛ ለትልልቆች የዘነበ ለእኛም ይዘንባል። ስለዚህ መከሩኝ። ሁልጊዜ ወሬ ምናምን አልባልታ ሳይሆን አንዳንዴ ከቁም ነገሩ ቦታ መገኘት አለብን። እውነቴን ነው የምላችሁና ብዙ ጓደኞቼ በጣም በሞራኔ ይመጣሉ። በቃ እነሱ ቤት አላቸው ምናምን ነገር ቤት ገዝተዋል፣ እኔ ግን ቤት የለኝም ምናምን ይሉኛል። አሁን አንደኛ ነገር ጦርነት ነው ኢትዮጵያ፣ በዚህ ሰዓት ሄደሽ ምን ታረጊያለሽ? በቃ ብዙ ነገር ነው የሚሉኝ፣ ብዙ ነው የሚሉኝ። ከዛ ካሻገር ደግሞ ቤት ግዢ፣ እንዴት ይህን ያህል አመት አረብ ሀገር ተቀምጠሽ ቤት ሳትገዢ መሄድ የለብሽም እያሉ በጣም ብዙዎች በሞራኔ ላይ እየመጡ ነው። ስለዚህ እናንተ ለዚህ ምክራችሁ ምን ትሉኛላችሁ? በቃ ምከሩኝ፣ አንድ ነገር በሉኝ። እዛ ደግሞ ያው እንግዲህ እንደምታውቁት አሰሪዎቻችንም ብዙ ደሞዝ ጭማሪ ላይ ያን ያህል አይደሉም። ጨምሮ ስንላቸው አረብ ሀገር ያላችሁ ምናልባት ሜቢ ታውቃላችሁ ብዬ ተስፋ አደርጋለሁ። ስለዚህ እኔ ደግሞ ዝም ብሎ ሂጂ ይለኛል በቃ። እና እናንተስ ምን ትላላችሁ? እስኪ በዚህ ሄዱበት። የጀማ ምን ላይ ነው አሁን? አንዳንድ ልጆች መታችሁ ጭፍ እንደምታደርጉኝ አውቃለሁ፣ ግን ምንም ማድረግ አይቻልም። እውነቴን ነው የምላችሁ። የከፋኝን ነገር ለእናንተ ነው መጥቼ የማናገረው። ድብር ያለኝን ነገር ለእናንተ ካልሆነ እኔ ለማንም ማናገር አልፈልግም። ስለዚህ እናንተ ምን ትሉኛላችሁ? አሁን ደግሞ ቤት ለመግዛት እንደምታውቁት ውድ ነው ምናምን። ቤት ገዛለሁ ስል ደግሞ እኔ እዚህ ሰው ሀገር አረጃለሁ ምናምን። ሴት ልጅ ደግሞ ገደብ አላት አይደል እንዴ? አዎ የራሷ ገደብ አላት። አሁን ሄደን መቼም ቶሎ አናገባም። ገና ተፈልጎ በስንት ነገር መከራችን አይተን እንጂ ወዲሁ ሄደን በአንድ ወር በሁለታችን ካገባን ደግሞ ይሄ ደግሞ በጣም ከባድ ነው አይደለ? የዚህ ደግሞ ክብደት በጣም አደጋ ላይ ነው የሚሆነው ጎበዝ። እና ምን ልላችሁ ፈልጌ ነው፣ በጣም ይከብዳል እንደዚህ አይነት ነገር። ተረጋግተን ቀስ ብለን ምናምን ነው ማግባት ያለብን እንጂ እንደሄድን ካገባን ከባድ ነው። ስለዚህ አሁን ይሄን ያህል አመት ተቀምጠን ደግሞ ትዳር ለመፈለግ ደግሞ ቢያንስ አመት መቀመጥ አለብን። ምናልባት ለምን አመት ትቀመጫለሽ ወንድ አጥተሽ ነው አትሉኛላችሁ መቼም። አይደለም እንደዛ ሳይሆን ተረጋግቶ እኔን የሚያስተዳድረኝ ስራ ያለው ደህና ሰው ካልሆነ በስተቀር እኔ ዝም ብሎ ውርጋጥ መንገደኛ አልፈዋጭ አላገባም። ይቅርታ አድርጉልኝና እንደው እንዳትቀየሙ። ትቀየሙ ይሆን አላትቀየሙ? ብዙዎች የመዳም ቅመሞች ስለሆናችሁ እኔ እንደምትደግፉኝ ደግሞ ተስፋ አድርጋለሁ። እህቶቼ ናችሁ። ስለዚህ ቻናሌንም እያያችሁ ደግሞ አበረታቱኝ። ቻናሌን እዩልኝ። እንደው 40 ምናምን ሺህ ሰብስክራይብ ይዤ አሁንማ እየሳቁብኝ እኮ ነው ጎበዝ። ምን ይሻላል? እየሳቁብኝ ነው። 40 ምናምን ሺህ ሰብስክራይበር ይዘሽ እንዴት ቻናልሽ አይታይም ምናምን እያሉ ይኸው ዘራፍ አካኪ ዘራፍ እያሉኝ ነው። ስለዚህ 40 ምናምን ሺህ ሰብስክራይበርም 200 ምናምን ሺህ ብር ያወጣልሽ ሽጪው ይሉኛል። ምን ትላላችሁ? እስኪ ለዚህ እስኪ ሀሳብ ስጡኝ። ምን ትላላችሁ ጋይስ? እንዴት ነው ልሽጠው? ኧረ እኔ አልሸጠውም። መሸጥስ አልሸጠውም። እናቴ ከእህቶቼና ከወንድሞቼ ጋር ያገናኘኝ ቻናልማ መሸጥ የሚባል ነገር የማይሆን ነገር ነው። ግን እናንተ እንደው ምን ትላላችሁ? ይሸጥ ወይስ አይሸጥ?
አዎ ይሄንን መልስ ስጡበት፣ ሂዱበት፣ እንሂድበት ማለት ነው። እና አደራ ስለ ቤቱ ነገር ግን አደራ 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 እውነቴን ነው የምላችሁ አደራ ብያችኋለሁ። ያላችሁን ሀሳብ አስተያየት ይሄን አድርጊ፣ ይሄን ግዢ፣ ይሄን ምናምን ምናምን በሉኝ እሺ። እና ምን ትላላችሁ ቤተሰብ? እንዴት ነው አሁን ቤት ልግዛ እንዴ? ብር ከየት አግኝቼ ቤት ልግዛ እላለሁ እንዴ? ገና ሰርቼ ነው ያልኩኝ እኔ ገና ሰርቼ ነው። ስለዚህ እኔ ደግሞ ከእናንተ እኔ ሀሳብ እፈልጋለሁ ቤተሰብ ምከሩኝ፣ እንመካከር። ምንድነው እሱ? አዎ እውነቴን ነው የምላችሁ። ስለዚህ ያለውን ነገር በእንትን እንሆንና እንመካከር። እንዴት ነው ክራዩስ ምኑ? አሁን ክራይ ለመከራየት አንድ ቤት 10 ሺህ ብር 20 ሺህ ብር ነው። ስለዚህ እኔ 20 ሺህ ብር ከየት አባቴ አምጥቼ የወር ደሞዜ 20 ሺህ ብር ወይ 30 ሺህ ብር ቢሆን ነው። ስለዚህ ያቺ ቁንጥብ ቁንጥብ ስትባል ያረብ ብር ደግሞ አይበረክትም አይደለ? አዎ እናማ እንደዛ ነው እላችኋለሁ። ስለዚህ እናንተ ደግሞ እንደዛ ነው ወይ? ካልሆነ ጎፈንድሚ ክፈቱልኝ እስኪ ጋይስ፣ ጎፈንድሚ ክፈቱልኝ። ጎፈንድሚ እንድትከፍቱልኝ እፈልጋለሁ። ምን ችግር አለው? እኔ እህታችሁ ነኝ። ግሩፕ ክፈቱና መቶ ብር ምናምን ለምሳሌ ሳውዲ ያላችሁ መቶ ሪያል ምን ትሰራለች? 100 ሪያል ምን እንዴ? አዎ ቢያንስ እንደው አንድ 200 ሰው ሆነን ነው 200 ምናምን 300 ብንሆን ችግር የለውም። ከዛ በቃ 100 ሪያል ምንም እንትን የምትለው ነገር የለም። ስለዚህ እንደዛ አድርጋችሁ እኔም ቤት ልግዛና ልሂድ። አዎ እንጂ እኔ አትሂጂ ይሉኛል። በቃ ሁሉም ጨፈጨፉኝ። ምን ላድርግ ጎበዝ? እኔ አሁን ወይስ ሹልክ ብዬ ልሂድ አይደል? አዎ እንደዛ ካልሆነ በጣም ከባድ ነው። ጨፈጨፉኝ፣ ጭፍ አደረጉኝ። ስለዚህ ቤት ካልገዛሽ እንዳትመጪ፣ ቤት ካልገዛሽ እኔ ቤት እያልኩ 1000 ዓመት ልኖር ጎበዝ? ለዚች ለአጭር እድሜ ከየት ልኖርበት ነው? እኔ ግርም የሚለኝ ከየት ልኖር ነው? ይሄ ነው እኔ ግራ ያጋባኝ። የት ለምሳሌ ሀገር አለን እንደ እኛ እኮ ሀገር የለንም። ግን ያው እናትና ሀገር አይካድም በሚለው ያው ምንም ቢሆን እንኳን ሄድን እንያት በማለት ነው። አይተናት እንኳን ከዚያ የሆነ ነገር ብንሆን አይቆጭንም በማለት እንጂ ሀገር የለንም እኛ። የት ልንቀመጥ ነው? ቤት ካልገዛሽ እንዳትመጪ፣ ቤት ካልገዛሽ እንዳትሄጂ የሚሉን ማለት ነው። ስለዚህ ምን ልሁን? እስኪ ምከሩኝ፣ እስኪ እናንተ እስኪ ምከሩኝ፣ እንመካከር። ችግር የለውም ቤተሰቦቼ፣ እኔ እህታችሁ ነኝ። እሺ የኔ ውዶች፣ የኔ ፍቅሮች። አዎ እና ወሬ ያበዛሁባችሁ። ሌላ ምን ልበላችሁ? ስለዚህ ለማንኛውም እኔ ስደተኛዋ ፋንታዬ ጎንደሬዋ የሚል የዩቲዩብ ቻናል ያለኝ እህታችሁ ነኝ። አበረታቱኝ፣ ደገፍ አድርጉኝ ማለት ነው። አዎ ድግፍ አድርጉኝ። ምን ችግር አለው? ድራማ ስታዩ ትውላላችሁ። አብረሽን ድራማ ነው ስታዩ የምትውሉት። አብረሽን ነው ሰብስክራይብ የምታደርጉ። አቤት የኛ ሰው እኮ። ለማንኛውም ሰላማችሁ ብዙ ትትረፍረፍ ይበልልኝ። ቴንኪው ጋይስ ኤቭሪባዲ። ልተኛ ነው አሁን እና መልካም ሀሳባችሁ እንደምትሰጡ ደግሞ ሀሳብ አስተያየት አልጠራጠርም። በተረፈ ሰላማችሁ ብዙ ትርፍርፍ ይበልልኝ። ቴንኪው ጋይስ። አዎ ይበቃኛል፣ ይሄን ያልካወሩ ይበቃኛል ትላላችሁ። ኢትዮጵያ ሀገራችን ሰላም ያድርግልን፣ ጦርነት በቃ ይበለን ፈጣሪ ነው። ከዚህ ከክፉ ዘመን ይሄን ሲኦል የሆነ ሰውዬም እግዚአብሔር እንዲሁ ፈጣሪ በቃ ይበለን እና ይሄ ነው የምላችሁ። ሌላ ምላችሁ ነገር የለም። ታንኪው አባይቢ ታንኪው ይላል ፋሲልዬ። ታንኪው ሸርተ ሸዋሮች ወሮች ሚብስ ማሞል አስፋሻገኝ ምር ወይኔ በርጥ